አንድ ላይ እስኪ ሞቅ ደመቅ አድርጉት። አዎ አንድ ላይ የጎንደር ዩኒቨርሲቲ የ2013 የክብር ዶክትሬት የተሰጠው ተወዳጁ ድምፃዊ ቴዲ አፍሮ የክብር ዶክትሬቱን ከጎንደር ዩኒቨርሲቲ ፕሬዝዳንት ከሆኑት ከዶክተር አስራት አጸደወይን እየተቀበለ ይገኛል። ቴዲዬ እንወዳለን። ይገባዋል የምትሉ ድምጻችሁ ይሰማ። እስኪ አንድ ላይ ቴዲ በሉ። አዎ እንደሱ አንድ ላይ ለሁለት አስርት ዓመታት በኢትዮጵያ የሙዚቃ ታሪክ በርካታ ስራዎችን በመስራት ኢትዮጵያን ከፊት በማስቀደም ስለ አባይ፣ ስለ አድዋ ጀግኖች፣ ስለ ፍቅር፣ ስለ መዋደድ፣ ስለ አንድነት የሰበከ ተወዳጅ ድምፃዊ ቴዲ አንድ ላይ አዎ በእያንዳንዱ ወንድ በስተጀርባ ጠንካራ ሴት አለች እንደሚባለው የተወዳጁ አርቲስት ቴዎድሮስ ባለቤት የሆነችው ወይዘሮ አምለሰት ሙጬ እንወድሻለን፣ እናከብርሻለን። ሞራል ክቡር ዶክተር አስራት አጸደወይን በኢትዮጵያ ታሪክ ላይ ከፍተኛ ቦታና ማዕረግ የሚሰጠውን የካባ ሽልማት ከተወዳጁ አርቲስት ቴዎድሮስ ላይ ለመደረብ ቴዲ በተደጋጋሚ እጁን እያወዛወዘ ስላከበራችሁኝ ይህንን ቦታ ለኔ ስለሰጣችሁ እወዳችኋለሁ፣ አመሰግናለሁ ያለ ነው። ለቴዲ አፍሮ እንደ ደመቅ አድርጋችሁ ያምራል ሳልሳዊ ቴዎድሮስ ብለናል። ደመቅ አድርጋችሁ
የካባ ሽልማቱ ለውድ ባለቤቱ ለወይዘሮ አምለሰት ሙጬም በአብሮ የተሰጠ ነው። እንኳን ደስ ያላችሁ። እነዚህ ሁለት ጥንዶች የሚያስቀና የፍቅር ታሪክ ያላቸው በኢትዮጵያ ላይ እንደ ምሳሌ መጠቀስ የሚችሉ ጥንዶች ናቸው። ቸሩ መድኃኔዓለም ፈቅዶ ልጆችን አፍርተው ስኬታማ ትዳር እየመረሩ ነው ያሉት። አንዴ ደመቅ አድርጋችሁ ደብለቅለቅ አድርጉላቸው። በትናንትናው ዕለት በነበረው የአቀባበል ስነ ስርዓት ላይ የጎንደር ከተማ አስተዳደር ጦርና ጋሻ ከጎንደር ዩኒቨርሲቲ ጋር በመሆን ሸልሞታል። እንደዚሁም ቀደም ሲል እንደሰማችሁት በጎንደር ከተማ ጎዳናዎች ላይ ቴዲ አፍሮ በሚል የተሰየመ ጎዳና እንዳለ የከተማ አስተዳደሩ ውሳኔ ወስኗል። ይገባል። እስኪ ሞራል 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 ደብለቅለቅ አርጉት፣ ደብለቅለቅ አርጉለት ሄዱ። የ2013 የጎንደር ዩኒቨርሲቲ የክብር ዶክትሬት ተሸላሚ ክቡር አርቲስት ቴዎድሮስ ካሳሁን። ሞራል ያስፈልጋል። ሞራል ሞራል። ቴዲዬን እንወዳለን። አንዴ ደብለቅለቅ አድርጉለት እስኪ። እንደምን ዋላችሁ? እንኳን ደስ ያላችሁ። በታሪካዊውና በገናናው ጀግና ዳግማዊ አጼ ቴዎድሮስ የትውልድ ሀገር በሆነችው የጎንደር ከተማ በተዘጋጀው በዚህ የምረቃ መርሃ ግብር ላይ የታደማችሁ ጥሪ የተደረገላችሁ ክቡራን እንግዶች እንዲሁም ክቡራትና ክቡራን በቅድሚያ የከበረ ሰላምታዬን እያቀረብኩ በተለይ በዛሬው ዕለት ከብዙ ድካምና ጥረት በኋላ ፍሬያችሁን ለማየት ለበቃችሁ ተመራቂዎችና የተመራቂ ቤተሰቦች በሙሉ እንኳን ደስ ያላችሁ የሚል መልእክቴን ለማስተላለፍ እወዳለሁ። በመቀጠልም በሕይወት ዘመኔ ሁሉ ከጎኔ ሳይለየኝ ያለመታከት የረዳኝን ቅዱስ እግዚአብሔርን በታላቅ ትሕትና ለማመስገን እወዳለሁ። እንዲሁም በተሰማራሁበት የኪነ ጥበብ ዘርፍ ይህ የክብር ሽልማት ይገባሃል ብሎ በዛሬው ዕለት በእናንተ ፊት እንድቆም ምክንያት ለሆነኝ ለአንጋፋው የጎንደር ዩኒቨርሲቲ ከፍ ያለ ምስጋናዬን አቀርባለሁ። በማስከተልም የሕይወት አጋሬ ለሆነችው ባለቤቴ አምለሰት ሙጬና ለወላጅ አባቴ አቶ ካሳሁን ገርማሞ እንዲሁም ለወላጅ እናቴ ለወይዘሮ ጥላይ አራጌና ለመላው ኢትዮጵያ ወገኖቼ ከፍ ያለ አክብሮት ምስጋናዬን ለማቅረብ እወዳለሁ። ከዚህ በማስከተልም በማስተላልፈው አጭር መልእክት ንግግሬን እቋጫለሁ። አገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቂኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ አገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሐሳብ እንደ ማንኛውም ፍልስፍናና ሐሳብ ተወልዶ አድጎ አሪስቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ መላው የሀገራችን ሕዝብ በተለይም ወጣቶች በጎሳና በዘር እንዲሁም በሃይማኖት ልዩነት ሳትናወጡ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔራዊ ስሜት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ።
እኛ የአዲሲቷ የኢትዮጵያ ትንሣኤ የአባቶቻችን ልጆች ኃይላችን፣ ጉልበታችንና መመኪያችን ፈጣሪያችን እግዚአብሔር ነው። ራእያችንም ፍቅር፣ ሰላምና ፍትህ የሰፈነባት ታላቅና ገናና አንዲት ኢትዮጵያን ማየት ነው። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። እግዚአብሔር ይስጥልኝ። አንዱ ላይ እስኪ ቴዲ 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 ቴዲ። አዎ እናመሰግናለን። አዎ ፍቅር ያሸንፋል። እናመሰግናለን። ከዚህ በመቀጠል የሶስተኛ ዲግሪ እጩ ምሩቃንን እንዲያቀርቡልኝ ዶክተር አስማማው አጥናፉ የሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል አካዳሚክ ዳይሬክተር፣ ዶክተር አገኘው ተስፋ የማህበራዊ ሳይንስና ስነሰብ ኮሌጅ ዲን፣ እንዲሁም ፕሮፌሰር ነጋ ብርሃን የባዮቴክኖሎጂ ኢንስቲትዩት ዳይሬክተር በዚሁ ቅደም ተከተል የየኮሌጆቻቸውን እጩ ምሩቃንን